በአፍሪካ ህብረት የመሪዎች ጉባኤ ላይ በአህጉሪቱ የግብርናና የንግድ እንቅስቃሴ ላይ አዲስ ምዕራፍ የሚከፍት የመግባቢያ ስምምነት በአፍሪካ የአረንጓዴ አብዮት ጥምረትና የአፍሪካ ነጻ የንግድ ቀጠና ሴክሬታሪያት መካከል ተፈርመዋል። ስምምነቱ ለቀጣዮቹ 3 ዓመታት የሚተገበር የድርጊት መርሃ ግብር ያካተተ ሲሆን ዋና ዓላማው በንግድ ዘርፉ የሚታዩ እንቅፋቶችን በማስወገድ የአፍሪካ ተደጓሚ ገበሬዎችን ከገበያ ጋር ማስተሳሰር ነው። የአፍሪካ ነጻ ንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ እንደገለጹት ይህ ሽርክና አህጉሪቱ በራሷ ምርት ራሷ እንድትችልና የአግሮ ፕሮሰሲንግ ኢንዱስትሪው እንዲያድግ ለማድረግ ወሳኝ ስምምነት መሆኑን አንስተዋል። በአፍሪካ አህጉራዊ ነጻ የንግድ ቀጠና ጽህፈት ቤትና በአፍሪካ የአረንጓዴ አብዮት ጥምረት መካከል የመግባቢያ ሰነድ መፈረም እፈልጋለሁ። እንደሚታወቀው ባለፉት ጥቂት ዓመታት የአፍሪካ አህጉር በምግብ ዋስትና ጦት ቀውስ ውስጥ ትገኛለች። አፍሪካ ውስጥ የሚገኙ እህሎችን ጨምሮ አህጉሪቱ አሁንም ከፍተኛ የምግብ አስመጪ ሆና ቀጥላለች። ከሀገር ሀገር የሚደረገው አጋርነትም ለአህጉራችን በጣም አስፈላጊ ነው። ምክንያቱም የአግራን ቴክኒካዊ ክህሎት፣ የፖሊሲና የሙያ ብቃት እንዲሁም ልምድ ማግኘት እንችላለን። እነዚህን አቅሞች በማስተባበር የግብርና ምርቶች በመላው አፍሪካ እንዲዘዋወሩ ከሚያስችሉ 3 መሳሪያዎች ጋር እናቀናጀዋለን። ይህን ስናደርግም ዋናው ዓላማችን አፍሪካ ለምግብ ገቢ ንግድ የምታወጣውን ከፍተኛ ወጪ መቀነስ መሆኑን ከግምት ውስጥ እናስገባለን። አጋርነቱ በውሃ ላይ የተመሰረተ ስለመሆኑ የሚናገሩት የአፍሪካ የአረንጓዴ አብዮት ጥምረት አግራ ፕሬዝዳንት ናቸው። ምክንያቱም እንደ በቆሎ፣ የሎሚ ዝርያዎችና የወተት ተዋጽኦችን ድንበር አቋርጠን ስንነግድ እነሱን ለማምረት የተጠቀምንባቸውንም ውሃ ጭምር እየነገድን ነው። ገበያዎቻችንን በማቀናጀት የውሃ ሀብት በብዛት ያላቸው አካባቢዎችም የውሃ እጥረት ያለባቸውን አካባቢዎች መመገብ ይችላሉ። ይህም አፍሪካ ያላትን ውድ ሀብት በአግባቡ እንድትጠቀምና የትኛውም ሕፃን በረሃብ እንዳያድር ለማድረግ ያስችላል ነው ያሉት። ይህንን ስምምነት የውሃ ዘላቂነት ዋና መሪ ቃል በሆነበት በአፍሪካ ህብረት ጉባኤ ላይ መፈረማችን እጅግ ወሳኝና ተገቢ ምዕራፍ ነው። ምክንያቱም ውሃ በአፍሪካ ባህል ውስጥ ምን ያህል ትልቅ ቦታ እንዳለው እናውቃለን። ውሃ ለእንግዶቻችን የምናቀርበው የመጀመሪያው ስጦታ ነው። የሰላም ምልክትና የህይወት መገለጫም ነው። በተመሳሳይ መልኩ ደግሞ ውሃ ለንግድም ቢሆን እጅግ አስፈላጊ ነው። ያላመረቱትን መነገድ፣ ዘርተው ያላጠጡትን ደግሞ ማምረት አይቻልም። ስለዚህ ዛሬ በአፍሪካ የአረንጓዴ አብዮት ጥምረትና በአፍሪካ ነጻ የንግድ ቀጠና ሴክሬታሪያት መካከል የተፈረመው ይህ የመግባቢያ ሰነድ ታሪካዊ ድልድይ ነው። ድልድይነቱም ከከፍተኛ የፖሊሲ መሻት ተነስቶ ለአነስተኛ አርሶ አደሮች ተግባራዊ ውጤት የሚያመጣ ነው። አፍሪካ እርስ በርሷ ስትገበያይ ራሷ እንደምትችል ማሳያ ስምምነት እንደሆነም ተቋማቱ ያምናሉ።